ሰላም ሰላም ቅዱሳን ጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ ባለፈው የጀመርነውን ሩራል ሚኒስትሪ ወይም ደግሞ ወንጌል በገጠር የምንለውን አገልግሎት ክፍል 2 ዛሬ እንመለከታለን ማለት ነው። ዛሬ የምንመለከተው በዚህ በሩራል ሚኒስትሪ ወይም ደግሞ ወንጌልን በገጠር ስናስፋፋ ቤተክርስቲያንን ስንተክል ምን መልካም እድል አለ የሚሉትን ነጥቦች አንስተን 5 ነጥቦችን አብረን እንመለከታለን ማለት ነው። እንግዲህ መጽሐፍ ቅዱሳችንን ስንመለከት የእግዚአብሔርን ቃል ስንመለከት እግዚአብሔር ትልቁ ፍላጎቱ የሰዎች ልጆች ሁሉ አምነው የእግዚአብሔርን መንግስት ይወርሱ ዘንድ ከጨለማ ወደሚደነቅ ብርሃን ይወጡ ዘንድ እግዚአብሔር የሁል ጊዜ መሻቱና ፍላጎቱ ነው። በዚህም ዘመን ቢሆን እግዚአብሔር በጨለማ ያሉ ሰዎች፣ በእስራት ውስጥ ያሉ ሰዎች፣ በጥፋት ውስጥ ያሉ ሰዎች ከዚህ ከጥፋት አምልጠው የእሱን መንግስት ወርሰው እርሱን እንዲያውቁ እግዚአብሔር ይፈልጋል። ዛሬ በዚህ ምድር ላይ ያለችዋን ቤተክርስቲያን በዓለም አቀፍ ዙሪያ ሁሉ ያለች ቤተክርስቲያን የእግዚአብሔር ትልቁ ዓላማ ምንድነው ስንል የሰዎች ልጆች ይድኑ ዘንድ ነው። እንግዲህ የኢትዮጵያን ቤተክርስቲያን ታሪክም ስንመለከት ባለፉት ዘመናት ከከተማ የጀመረው የወንጌል አገልግሎት በገጠሮችም እየተዳረሰ በአብዛኛው የኢትዮጵያ ከተሞችና በብዙ የገጠር ቀበሌ መንደሮች ላይ የእግዚአብሔር መንግስት እየሰፋ እንዳለ ሁላችንም እናውቃለን። ዛሬ የምንመለከተው ይሄ እየተሰራ ያለው ስራ እንደገና በስፋትና በብዛት መቀጠል እንዳለበት አብረን እንመለከታለን ማለት ነው። እንግዲህ መጽሐፍ ቅዱሳችን ላይ በኢሳይያስ ምዕራፍ 6 ላይ ከቁጥር 8 እስከ ቁጥር 9 ስንመለከት ኢሳይያስ የጌታን ድምፅ እንደሰማ የእግዚአብሔር ቃል ይነግረናል። የሰማው ድምፅ እንደዚህ የሚል ነበር፣ ማንን እልካለሁ? ማንስ ይሄድልኛል? የሚል ነበር። እግዚአብሔር ሊልከው የሚፈልገው አገልጋይ አለ። እንደገናም ደግሞ ሊላክለት የሚገባው ሕዝብ ነበረ። ነገር ግን እግዚአብሔር የሚልከውን እና የሚላከውን እየፈለገ ጥያቄ ለነቢዩ ሲያቀርብ እንመለከታለን። ይህን ድምፅ በሰማ ጊዜ ምንም እንኳ የግል ችግር ቢኖርበትም ነቢዩ ራሱን ከእግዚአብሔር ጋር በማስማማት ድካሙን በእግዚአብሔር ሐሳብ ከጣለ በኋላ ለዚህ ጥሪ ምላሽ ለመስጠት እግዚአብሔር ፊት እንደቆመ ስለ ራሱ ሲናገር እንመለከታለን። እንዲህ ሲል እኔን ላከኝ አለ። ወገኖቼ ይህንን ልክ እኔን ላከኝ ሲል እግዚአብሔር ነቢዩን በጸጋ በኃይል በብርታት ካቆመው በኋላ መልእክት ሰጠው። መልእክቱም ሂድ፣ ይህንን ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸዋል። ዛሬም እግዚአብሔር በዘመናት መካከል እንደዚህ የሚልካቸውን አገልጋዮች ይፈልጋል። እግዚአብሔር ለወንጌል ሥራ መላእክትን አይደለም የጠራው። ይፈልግ መላእክትን መጠቀም ይችላል። ነገር ግን እግዚአብሔር ሰዎችን ልጆች እኔና እናንተን አማኞችን ለዚህ ሥራ ጠርቷል። መጽሐፍ ቅዱሳችን ላይ ስንመለከት እግዚአብሔር ሂዱ ያለው ሰዎችን ነው። እግዚአብሔር ለወንጌል ሥራ ሰዎችን ወደ ሰዎች ሂዱ ብሏል። የእግዚአብሔር መለኮታዊ አሰራር እግዚአብሔር በዘመናት መካከል በሱ ሐሳብ በሱ ዓላማ ሰዎችን ለማዳን ያዘጋጀውን የመንግስቱን ወንጌል ያስያዘው በሰው እጅ ነው። ማን ይሄድልኛል? ዛሬም እግዚአብሔር አብዛኛውን ሕዝብ ወደሚኖርበት የኢትዮጵያ ሕዝብ 76.3% አብዛኛው ሕዝብ የሚኖረው በገጠር ነው። ወደዚህ ሕዝብ ማን ይሄድልኛል ይላል። እንግዲህ ባለፈውም እንዳልኩት ሰፋ ለጥናት ማድረግ የሚቻልበት ሁኔታ ብዙ አመቺ ስላልሆነ ገጠር በብዙ ማስረጃዎች ግልጽ አይደሉም እንጂ አብዛኛውን የኢትዮጵያ ገጠራማ አካባቢዎች በወንጌል አልተደረሱም። ብዙ መንደሮች በወንጌል አልተደረሱም። ከነኚህ ሰዎች እንግዲህ ከ76.3% በገጠር ከሚኖረው ሰው ወንጌል የገባውና ጌታ ኢየሱስን የተቀበለው ቁጥር ምን ያክል ነው ብንል እጅግ በጣም ወገኖቼ አሳሳቢ ነው። ስለዚህ የኢትዮጵያ ቤተክርስቲያን ወደ ገጠራማ አካባቢ አገልጋዮችን መላክ የሚገባት ጊዜ ይሄ ነው። ሁላችንም እንደምናውቀው ጥናቶችም
በ2024 እንደሚያመለክቱት አብዛኛውን የኢትዮጵያ በገጠር የሚኖረው ህዝብ ወጣት ነው። ከ25 እስከ 29 ምን ያክል ፐርሰንቱ ካለን በገጠር ከሚኖረው 76.3% ህዝብ ውስጥ 65%ቱ ወጣት ነው። በጣም ጥቂት ቁጥር ነው ጎልማሳና በሽምግልና ዕድሜ ውስጥ ያለው። ስለዚህ የዛሬዋን የኢትዮጵያ ገጠር ወጣት በወንጌል ደረስን ማለት አብዛኛውን ኢትዮጵያ ደረስን ማለት ነው። ስለዚህ የመከሩ ስራ ያለው ወደ ገጠር ነው ወገኖቼ። መከሩን ልናስፋፋ የሚገባን በብዛት ከተማ ብቻ አይደለም፣ ገጠር ነው። ስለዚህ እነኚህን ገጠሮች ደርሰን በወንጌል ልንማርክ፣ የእግዚአብሔርን መንግስት ልናሰፋ፣ ቤተክርስቲያንን ልንተክል ይገባናል ማለት ነው። በዚህ ጊዜ ሁላችንም እንደምናውቀው በኢትዮጵያ ገጠራማ የሆኑ አካባቢዎች ሁሉ፣ የገጠር ከተሞች ሁሉ ወደ ትልልቅ ከተማነት እያደጉ ያሉበት ሁኔታ እንዳለ እንመለከታለን። ዛሬ የገጠር መንደር ያሉትን ትናንሽ ከተሞች በወንጌል ደረስን ማለት የነገዋን ትልቅ ከተማ ደረስን ማለት ነው። ስለዚህ ይሄ ትልቅ የእግዚአብሔር ስራ፣ ይሄ ትልቅ የእግዚአብሔር አጀንዳ፣ ይሄ ትልቅ የእግዚአብሔር ዓላማ ነው። እንግዲህ ወደ ገጠር ስንሄድ ምን የወንጌል እድሎች አሉ? ዛሬ 5 ነገሮችን እንመለከታለን። የመጀመሪያው ወደ ገጠር ስንሄድ ወይም ደግሞ ገጠራማ አካባቢ ላይ ወንጌል ለማድረስ ስንሄድ ምን እድል አለ ካልን፣ በገጠር አካባቢ የሚኖረው ሰው በብዛት ቅን የሆነ ሰው ነው። እንግዲህ ቅን የሆኑ ሰዎች ያሉት፣ እንግዳ ተቀባይ የሆኑ ሰዎች ያሉት፣ በቀላሉ ከከተማ ለመጣ ሰው የተከፈተ ልብ ያላቸው ሰዎች ያሉት ገጠር ነው። የገጠር ሰዎች ብዙ ጊዜ የከተማን ሰው የማክበር ነገር አላቸው። ያውቃል፣ የተሻለ ነገር አለው ብለው ይቀበላሉ። ቅን የሆኑ ሰዎች በብዛት በገጠር አካባቢ አሉ። ስለዚህ እኔና እናንተ ወደ ገጠር ሄደን ወንጌልን ለመስበክ ስንነሳ የሚጠብቀን እርሻ፣ በዛ ያሉ ሰዎች ቅኖች ናቸው ማለት ነው እና ስለዚህ እነኚህን ቅን ሰዎች ደርሰን ወንጌልን ልነግራቸው ይገባል። በሮሜ ምዕራፍ 10 ላይ የእግዚአብሔር ቃል እንደሚናገረው እነኚህ ቅን ሰዎች እንግዲህ ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ያምናሉ ይላል። ወገኖቼ እኛ ካላሰማን ለእነኚህ ቅን ሰዎች እኛ የእግዚአብሔርን ቃል ካልነገርን እንዴት ሊያምኑ ይችላሉ? ዛሬ በኢትዮጵያ ገጠራማ አካባቢ ያሉ ቅን የሆኑ ሰዎች ከከተማ የወንጌል አገልጋዮች፣ ከገጠር የወንጌል አገልጋዮች ይህንን መልእክት ሊሰሙ ይገባል ማለት ነው። ስለዚህ አንዱ በገጠር ያለው እድል ምንድነው ካልን ቅን የሆኑ ሰዎች አሉ። ሁለተኛው በገጠር አካባቢ ወንጌልን ይዘን ስንሄድ ምን መልካም እድል አለ ካልን በአብዛኛው የገጠር ሰዎች ቢዚ አይደሉም። የሚሰሩት የሥራ ጊዜያቸው ይታወቃል። በሥራ ጊዜያቸው ጥቂት ቢዚ ሊሆኑ ይችላሉ። ነገር ግን ካሉት ወራቶች ውስጥ በጣም ብዙ ወራቶች ቢዚ አይደሉም። በጣም በቀላሉ ማግኘት እንችላለን። ሰፊ ጊዜ ሊሰጡን ይችላሉ። ወንጌል ልነግራቸው፣ እንደገናም ደግሞ ልናስተምራቸው፣ ደቀ መዝሙር ልናረጋቸው፣ በእነሱ ላይ የእግዚአብሔርን መንግስት ለመስራት ሰፊ ጊዜ ሊሰጡን የሚችሉ ሰዎች ያሉት ገጠር ያሉ ሰዎች ናቸው። ብዙ ሊያዳምጡን ይችላሉ። ብዙ ሊሰሙን ይችላሉ። ብዙ ጊዜያቸውን ሰጥተው ከጎናችን ሊቆሙ ይችላሉ። ስለዚህ አንዱ ትልቁ እድል ነው። ሌላው ሶስተኛው በገጠር ምን እድል አለ ካልን በገጠር ያለው አገልግሎት እንደ ከተማ ብዙ ገንዘብ ጠያቂ አይደለም። በጥቂት ገንዘብ ብዙ ስራ መስራት ይቻላል። ጸሎት ቤት እንስራ ብንል እንጨት እዛ አለ፣ ጉልበት እዛ አለ። በነፃ የሆነ ሰፊ ቦታ ማግኘት የምንችልበት እድል በጣም ብዙ ነው። ከኛ የሚጠበቀው ቆርቆሮ፣ ሚስማር እና ሲሚንቶ ሊሆን ይችላል። ብዙ ነገሮች እዛው በቀላሉ ማግኘት እንችላለን። ስለዚህ በገጠር አካባቢ ብዙ ሰዎች ቤተክርስቲያንን በጉልበት ለማገዝ፣ ባላቸው ነገር ለማገዝ ልባቸው ክፍት ነው። ስለዚህ በጥቂት ገንዘብ ብዙ ስራ መስራት የሚቻልበት እድል አለ ማለት ነው በገጠር። አራተኛው በገጠር ምን እድል አለ ካልን ብዙ የገጠር ሰው ለዘመናዊ ነገርና ለስተት ትምህርት የተጋለጠ አይደለም። በአብዛኛው በገጠር ያሉ ሰዎችን ስንመለከት ቅን የሆኑ ሰዎች፣ ክፍት ልብ ያላቸው፣ እንግዳ ለመቀበል ራሳቸውን የሰጡ መልካም የሆኑ ሰዎች
በስተት ትምህርት ያልተነደፉ በክፉ ትምህርት ያልተያዙ ሰዎችን በገጠር አካባቢ የማግኘት እድላችን ሰፊ ነው ማለት ነው። ስለዚህ ወደ ገጠር ስንሄድ ብዙ ምርኮ ይጠብቀናል ማለት ነው። ብዙ በገጠር ያሉ ሰዎች ከከተማ ለመጣ ሰው ልባቸው ክፍት ነው። ቅድም እንዳልኩት በብዙ ነገር የተበረዘ አይደለም ልባቸው፣ አይምሯቸው የተያዘ አይደለም። ስለዚህ ክፍት የሆኑ ሰዎችን፣ ልባቸው ቅን የሆኑ ሰዎችን በዛ ማግኘት እንችላለን። አምስተኛው ምን እድል አለ ካልን በገጠር አካባቢ የሚኖሩ ሰዎች ምንም እንኳን ተሰባጥረው የሚቀመጡበት አይነት ሁኔታ ቢኖርም መንደሮች የተራራቁ ቢሆኑም ነገር ግን ማህበራዊ ቁርኝታቸው፣ ትውቃቸው ከዘር ግንድ ተያይዞ ካለው ቤተሰብነት ተያይዞ ያላቸው ትስስር ቁርኝት እጅግ ሰፊ ነው። በለቅሶች፣ በሰርግ ቦታ፣ በስፖርት ሜዳዎች ላይ፣ በበዓል ቦታ በአንድ ጊዜ ብዙዎችን ማግኘት እንችላለን። ከዛስ በኋላ ወንጌል የሰሙትን ሰዎች ደግሞ በመያዝ ወደ ዘመዶቻቸው፣ ወደ ዘር ማንዘሮቻቸው በመሄድ አንድ ለአንድ በሆነው አገልግሎት ብዙዎችን ማግኘት የምንችልበት እድል ሰፊ ነው ማለት ነው። ስለዚህ ማህበራዊ ቁርኝታቸው ሰፊ ስለሆነ፣ መተዋወቃቸው ሰፊ ስለሆነ ሁሉም በአብዛኛው በብዙ መገናኘት፣ በብዙ ህብረት፣ በብዙ ቤተሰብነት የታሰሩ ስለሆኑ አንዳቸውን አገኘን ማለት በዛ ብዙዎችን ማግኘት የምንችልበት እድል መስመሩ ሰፊ ነው ማለት ነው። ስለዚህ ይሄ ደግሞ ትልቅ አንዱ የወንጌል እድል ነው ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ እንደዚህ ብሏል። እንዲህም አላቸው፣ መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። እንግዲህ የመከሩ ጌታ ሰራተኞችን እንዲልክ ለምኑ ይላል። ወገኖቼ ዛሬ እግዚአብሔር ወደ ገጠር የሚሄዱ ሰራተኞችን ይፈልጋል። መከሩ በገጠር ያለው መከር እጅግ ሰፊ ነው። በጣም ብዙ አካባቢዎች ባዶ ናቸው። ቤተክርስቲያን አልተተከለባቸውም። ብዙ ሰዎች እምነታቸውን እግዚአብሔርን ከማወቅ አንጻር ያላቸው ዕውቀት በጣም አናሳ ስለሆነ በተለያየ ባዕድ አምልኮ ታስረው አሉ። ብዙ ጥንቆላዎች አሉ። ብዙ የመናፍስት አሰራሮች አሉ። እነኚህ ሁሉ የዛሬዋ ቤተክርስቲያን የአገልግሎት መስክ ናቸው። ስለዚህ ጌታችን እንዳለው መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። በገጠር ያለው መከር እጅግ ታላቅ ነው። ብዙ ሰው የሚኖረው በገጠር ነው። ስለዚህ የዛሬዋ ቤተክርስቲያን፣ የከተማ ቤተክርስቲያን፣ የገጠር ቤተክርስቲያን የመከሩን ሰራተኞች ወደ ገጠር መላክ አለባት ማለት ነው። ወገኖቼ ዛሬ እነኚህን የኢትዮጵያ ገጠሮች ደርሰን በወንጌል ካልማረክናቸው፣ ቤተክርስቲያን በሌለባቸው አካባቢዎች፣ ክፍት ቦታዎች ላይ፣ ባዶ ቦታዎች ላይ ቤተክርስቲያን ካልተከልን፣ በወንጌል ካልደረስን ነገ ተነጎዲያ በሌላ እየተደረሱ የሚሄዱበት እድል ሰፊ ይሆናል። አሁንም ያሉት ነባራዊ ጥናቶች እንደሚያመለክቱት በተለያየ አይነት ሁኔታ ገጠሮች በአመፅ በማይገቡ ነገሮች እየተያዙ፣ በወንጌል ተቃዋሚ አሰራር እየታሰሩ፣ በባዕድ አምልኮ እየታሰሩ ያሉበት ሁኔታ እጅግ ሰፊ የሆነ እየመጣ እንዳለ የሚያሳዩ ምልክቶች አሉ። ስለዚህ ወገኖቼ እንነሳ፣ ገጠሮችን በወንጌል እንድረስ። እንግዲህ ወንጌልን በገጠር ልናደርስ ስንነሳ ምን እድሎች አሉ ስንል ዛሬ 5 እድሎች፣ መልካም እድሎች አሉ ብለናል። አንደኛ ቀን የሆኑ ሰዎች በዛ አሉ። ሁለተኛ ቢዚ አይደሉም በገጠር ያሉ ሰዎች፣ በጥቂት ገንዘብ ብዙዎችን መድረስ እንችላለን። ሶስተኛ፣ አራተኛ ለዘመናዊ ስህተትና ለተለያየ ትምህርት የተጋለጡ ስላይደሉ በቀላሉ ወደ ወንጌል ልናመጣቸው እንችላለን። አምስተኛ ማህበራዊ ቁርኝታቸው ሰፊ ስለሆነ አንዳቸውን በአንዳቸው ለማግኘት የምንችልበት እድል ብዙ ነው ማለት ነው። ስለዚህ እግዚአብሔር ይህንን ሩራል ሚኒስትሪ፣ ይህንን ወንጌል በገጠር እንድታቀጣጥል የዛሬዋን ቤተክርስቲያን ይፈልጋል ማለት ነው። ወገኖቼ ዛሬ እግዚአብሔር እያለን ያለው ቤተክርስቲያን ወደ ገጠር ወደ ከተማ መስፋፋት አለባት። የገጠሩን የወንጌል አገልግሎት፣ የተቀዛቀዘውን የገጠር የወንጌል አገልግሎት ማቀጣጠል አለብን ማለት ነው። እንግዲህ ምናልባት ወደ ገጠር ስንሄድ ብዙ ዋጋ የሚያስከፍሉ ነገሮች ሊኖሩ ይችላሉ። የገጠር አገልግሎት ዋጋ ያስከፍላል። ወደ ገጠር ወንጌልን ይዞ መሄድ ብዙ ዋጋ የሚያስከፍል ሊሆን ይችላል። ነገር ግን የሚከፈለውን ሁሉ ዋጋ ከፍለን እነኚህን የኢትዮጵያ ገጠራማ አካባቢዎች ብዙ ሕዝብ ደረስን ማለት
ኢትዮጵያን በወንጌል ደረስን ማለት ነው። ስለዚህ ከቸልታ እግዚአብሔር በእውነት ያውጣን። ጸጋው፣ ኃይሉ፣ ሞገሱ ይርዳን። ተባረኩ። ይህንን ሩራል ሚኒስትሪ፣ ይህንን የገጠር የወንጌል አገልግሎት ቤተክርስቲያን ተከላ ወገኖቼ ቸል አንበል። የእግዚአብሔር ጸጋና የእግዚአብሔር ኃይል ይረዳናል። ተነስተን እንስራ፣ እንውጣ። እግዚአብሔር ብዙ ምርኮ ይሰጠናል። ከዚህ ቀደም ብዙ ምርኮ እንደሰጠን ብዙ አካባቢዎችን ደርሰን በወንጌል እንደማረክን ከዚህ በኋላም እግዚአብሔር የኢትዮጵያን ገጠራማ ምድሮች ያስወርሰናል። እርሱ ከፊታችን ይወጣል። ከኛ የሚጠበቀው መነሳትና መጸለይ ነው። እግዚአብሔር በነገር ሁሉ ይርዳን፣ ጸጋው ይብዛልን። ሰራዊት ጌታ እግዚአብሔር ሆይ የኢትዮጵያን ቤተ ክርስቲያን በብዙ እንድትረዳ እጸልያለሁ። በኢትዮጵያ ገጠራማ አካባቢ ያሉትን እግዚአብሔር ሆይ የአገሪቱን 76.3% እግዚአብሔር ሆይ ህዝብ በወንጌል እንዲደረስ የወንጌል እሳት እንዲቀጣጠል የገጠር ሪቫይቫል፣ የከተማ ሪቫይቫል፣ የወንጌል ታድሶ ሪቫይቫል እንዲቀጣጠል እንዲነሳ ዛሬ ጸልያለሁ። የክፉ ጉልበት ይመታ። የወንጌል ተቃዋሚ አሰራር በጌታ በኢየሱስ ስም የመከነ ይሁን። እጅ ጣልቃ ይግባ። ጸጋ ያግዘን። በጌታችን በኢየሱስ ክርስቶስ ስም ጸለይን። አሜን። ተባረኩ።